ቆይ ለምን እንደዚህ ውስጥን እንደዚህ ራት ብቻህን ትብሰለሰላለህ? ለምን ለኔ አትነግረኝም? ምንድነው እንደሚያብሰለስልህ? ለኔ እኮ ብትነግረኝ ይቀልልሃል ጌታዬ። ውሃ ላምጣልህ? የሚበላስ ነገር ላምጣልህ? ሰው ሲናደድ አይገባሽም እንዴ? ዝም በይ ተይኝ፣ ለራሴ ተይኝ። ታውቂያለሽ ማባበልሽ ራሱ ያናድደኛል። አታባብልኝ። እሺ ይቅርታ አድርግልኝ። ሳላቅ አስቀይሜህ ይሆናል። ምን አጠፋው? ሐሳብክን ንገረኝ ነው ያልኩ። ምን አጠፋው? በኔ ይሆን የተበሳጨኸው? አይደለም አልኩሽ። ዝም በይኝ፣ ተይኝ፣ ዝም በይኝ። እሺ በቃ አረፍ በል እስኪ ግባና ልብስህንም ቀይረው። እኔን ለመኮነን ነው እንዴ ጥረት የምታደርጊው? ስናገርሽ ለምን ነው የማትናገሪው? አንዳንድ ጊዜ ተናደጂ። ይሄ የትክክለኛ ሰውነት ባህሪ ነው። በቃ የተናደድኩት ባንቺ አይደለም። እኔ ስራ ያልሳካ ብሎኝ ነው። ይሄው ከጀመርኩ ጀምሮ እታገላለሁ። አንድ ነገር ጠብ የሚል ነገር የለም። ተው በቃ እግዚአብሔር ይረዳናል። አንተ ስለተበሳጨህ አይደለም። በቃ ተው። እግዚአብሔር አዋቂ ነው። አሁን እኔ ከእግዚአብሔር ጋር አለው? ለመሆኑ ከእግዚአብሔር ጋር አለው? በምን አይነት ሁኔታ ነው እሱ የሚረዳኝ? ይሄው ከሱ ርቄ እንኳን ሌሎች የሚያጭበረብሩ ሰዎች ሲቀናቸው ለኔ አንዳች የሆነልኝ ነገር የለም። ቀርቤውም ርቄውም አልሆነልኝም። ለኔ አይሆነኝም። ጌታዬ እንደው ዞር ብዬ ባስታውስህ ትቆጣኝ ይሆን? እግዚአብሔር እኮ አሁንም ቅርብ ነው። አንተ ብትተወኮ በፍጹም አይተውህም። የራሱ እኮ ነህ። ያለ እግዚአብሔር ደስ ብሎት የተሳካለት ሰው የለም። ለጊዜው ለአጭበርባሪዎች ሊሳካላቸው ይችላል። ነገር ግን በፍጹም እንደዛ አይደለም። የትናንትናውን እግዚአብሔር እስኪ ዞር ብላ ይየው። ያው ስታመልከው የነበረ ጌታ እኮ እንዳልተሳካልህ አውቀህ የለ? አሁን ተመለስ በቃ። ቤታችንም ሁሉ ነገራችን ያን ይስተካከላል። እኔ ጠፍቶ አይደል የተውኩት? እኔ ስብከት ጠፍቶኛል። እርግፍ አድርጌ የተውኩት እኮ እንዲህ አይነት ድምጽ ላለመስማት ነው። ስሚኝ፣ እየጠጣው ስመጣ ነው እንደሚሻልሽ? እየጠጣው እንድታመም ትፈልጊያለሽ? እንዲህ አይነት ነገር ላለመስማት? በቃ አንቺ ህይወትሽን ቀጥይ፣ እኔ ግን ትቼዋለሁ። እሱ ግን አይተውህም እስከ መጨረሻው። ሁሉንም ነገር እርሳው፣ ለእግዚአብሔር አሳልፈህ ስጥ። ባንተ አቅም የሚሆን ነገር የለም። ሁሉንም የሚያደርግ እግዚአብሔር ብቻ ነው። እሷማ ጤነኛ አትመስለኝም። አላይሻትም እንዴ? ሽብሸባ ሁላ ሲያስጠላ ድርቅ ያለች ናት። መንፈሳዊ ነገር ምንም የላትም። በመንፈሱና እንኳን የምታውቅ አይመስለኝም። እንዴ አንቺስ በመንፈስ አልነበርሽም ማለት ነው? እንዴት አየሻት? ከኔ ወገን ሆነሽ ማየት አትችይም ማለት ነው? አይ እሷ በሌለችበት ስለሷ ማውራት ከብዶኝ እኮ ነው። ኃጢያት እኮ ነው። በግልጽ ብናወራትስ? እሷማ ይዛቸዋለች። ጥሩ መስላ በመታየት ይዛቸዋለች። እናንተም የምታምኑት እንደ አይነት ሰው ነው። ድራማ ትወዳላችሁ። ውይ ኧረ በእናትሽ ልጥራሽ በየዚሁ ቀረን አይደል? በእናትሽ እንሂድ። የጉባኤ ሰዓትም እየደረሰ ነው። እንሂድ። ውይ አንቺ ደግሞ ቢረፍድስ በላይቭ እንከታተላለን። ምንድነው? ምንሽ የጀመርኩትን እንጨርሰልሽ እና ባለፈው ልክ ሲሄድ ከኋላ መጣ ጠራች። እኔም እንዳልሰማ መስዬ አለፍኳት። አሁን ለሚያሰው ከልቧ አይመስልም? በጣም እኮ ነው የምታስመስለው። እባክሽ ብንሄድ ደስ ይለኛል። ማለትም በቃ በዚህ ሰዓት የእግዚአብሔር ቃል ብንሰማ አይሻል? እንዲህ ተረጋግተን ስናወራ እኮ ጥሩ ነገር እያወራን ነው የሚመስለው። የሚሰማኝ በእርጋታ ይቀመጣል የሚለውን ሂደን እንስማ። አሃ ጉባኤው ለካ ዛሬ እዚህ ነው። ጌታዬ ሆይ አሳፈርኩ። ምን እያረኩ ነው እዚያው? ይሄ ደግሞ ሲያስጠላ። ከዛ በቃ ከዚህ በላይ ከኃጢአት ጋር መተባበር አልፈልግም። ይበቃሻል በቃ። ምን ሆነሻል እንዴ? ወዴት ነሽ? በቃ ተይ። እንዴት ነው ተረጋጋ ትንሽ?
ምን የሚያረጋጋ ነገር ተገኝቶ ነው የምረጋጋው? የፍርድ ቤቱ ነገር ያው ያመላልሱኛል። በዛ ላይ ስራው ደግሞ ቀዝቅዟል። ሁሉም ነገር ያማርራል። እቺ ምድር ታስጠላለች። ልክ ነህ። ይህች ምድር ያለ ጌታ የሚኖርባት አይደለች። ብቻህን እየሮጥክ ስለሆነ ነው። ባለፈው እንደነገርኩ ነው ከጌታ ጋር መሮጥ ይሻላል። ደግሞ እግዚአብሔር ያስተካክለዋል። በመጨነቅ የሚመጣ ነገር የለም። አይ ሁሉ እንደምክር የሚቀል ይመስልሻል? እኔ መቼ በምክር ይቀላል አልኩ? በጌታ ይቀላል አልኩ እንጂ። እባክሽ ተይኝ። ይልቅስ ያንን ዶክመንቴን አምጪልኝ፣ ቦርሳዬን አምጪልኝ። ብዙ ሀሳብ አለብኝ። ይህንን ሀሳብ ለማስተናገድ ጭርሱን ዝግጁ አይደለሁም። አይሰለችሽም? አንዳንዴ እንኳን እንደው ጨዋታ ቀይሪ፣ ወሬ ቀይሪ። ይቅርታ ጌታዬ፣ ያበሳጨው የኛ የቤታችን ራስ ክርስቶስ ነው። ከሱ ውጭ ስለማን ላውራለህ? ያንተ ራስ ክርስቶስ አይደል? ስለ ራስህ እኮ ነው ያወራሁት ጌታዬ። ኧረ አምጪልኝ እባክሽ። እሱን ደግሞ ምን ልታደርጊው ነው? ሁሉም ያበሳጨኛል። ባየሁት ቁጥር ያበሳጨኛል። አንድ ደህና ነገር የለም። የሚያናድድ የሚያበሳጭ ብቻ። ህይወቴን ሙሉ ፋይል ይዤ ሰነድ ይዤ ልኖር እንዴ? ሰላም ማገኘው መቼ ይሆን? ተራሽን ላለመስማት ነው ወሬ ያስጠላሽ? እሱን የምታነቢው? ኧረ አይደለም። አንተ የሚያበሳጭህን ሰነድ ስትዘረጋ የሚያረጋጋውን ላቀብልህ ብዬ ነው። በዚህ ብንረጋጋ አይሻልም? አበቡ አልደከመሽም? አሁን እኔ እንዲህ አይነት ታሪክ ላይ አይደለሁ። ቡናውን ጠጥቼ ከዚህ ቤት ልውጣ። እባክህ እንደው እንደ ቡና ቁርስ ቁጠረው። አንዷን ምዕራፍ ላንብብልህ። ረስቼዋለሁ፣ ረስቶኛል ነው የምልሽ። ላስታውስህ እኮ ነው ያልኩህ። ምናል ቡናውን ብትሰጪኝ? ከቡናው በላይ የሚያነቃውን ልሰጥህ ነው። ቡና የለም? ልውጣ እንደ ከዚህ ቤት? ስለዚህ ቡናውን መጀመሪያ ጠጣ። አሁን አንዱ ያወራኝ የነበረው ስላንቺ ነበር። የሚስት መልካምነት የጣላን ስታስታርቅ ይለኛል። የሚገርም ነው። ጥሩ ነው። መንፈሳዊነቱን ተያይዘሽዋል። አንቺ እንኳን ጥሩ ሁኝ እንጂ የኔ እንኳን ነገር በእኛ መልካምነት ቢገኝ ያለ መንፈሱ አልሆነ። እግዚአብሔር ረድቶን። አንተ እኮ እንደዚህ አይነት ጥሩ ሰው ነበርክ። አንተ ከኔ የምትበልጥ መንፈሳዊ ሰው ነበርክ እኮ። አሁንም አልመሽ። እግዚአብሔር ይረዳናል። መልሰሽ እዛው ትገቢያለሽ። እስቲ ምን ነገር ተፈጥሮ ነው ለዚህ የሚያበቃ ነገር? እስኪ ተናገሩ እንጂ ምንድነው ዝምታው? ተናገር። ምንድነው የተፈጠረው? አትነግረኝም እንዴ? ስራ ትተን እኮ ነው እዚህ ቁጭ ያልነው። እኔ ስንት ስራ ፈትቼ ነው እዚህ ከእናንተ ጋር የተቀመጥኩት። ተናገር እንጂ ምንድነው የተፈጠረው ነገር? አባባ እኔ እርሶን በጣም ነው ማከብሮት፣ በጣም ነው የምፈራውት። እማማንም እንደርሶ። ግን እርሷ ቁጭ በልና ተነጋገር። ምንድነው የተፈጠረው? እስኪ በደንብ አስረዳ። ምንድነው የሆነው ነገር? ከመቼ ወዲህ ነው ደግሞ እንዲህ አይነት ነገር ያመጣችሁት? ደህና አልነበራችሁም እንዴ? ስለ ልጄም ቢሆን ክፉ ነገር ሰምቼ አላውቅም። ምንድነው የተፈጠረው ነገር? ይኸውልህ አባባ እስከ ዛሬ ድረስ ወደ እርሷ አልመጣም ይሆናል እንጂ አንድ ቀንም ሰላም መሆኑን አያውቅም። የምትመልሰው መልስ፣ የምትናገረው ንግግር። ኧረ እባክህ አንተስ ብትሆን ቅቤ እየቀባኝ ነበር። ዝም በይ። ሰው አታስጨርሽም እንዴ?
ከየት የመጣ ጸባይ ነው እንደዚህ? አንተ ቀጥል። አባባ እርሷ ቤተክርስቲያን ሄዳለሁ ትላለች፣ ስለ እግዚአብሔር አውቃለሁ ትላለች። እኔ ከእርሷ አሻላለሁ አባባ። በፍጹም አንተ አትሻልም። ጌታን በፍጹም አታውቀው። ቤተክርስቲያኑዬ ደስ በሚል መንፈስ ቆይቼ እመጣለሁ። እቤቴ ግን ስመጣ እሳት። በቃ ከሱ ጋር ጭቅጭቅ፣ ምንም መንፈሳዊ ነገር የለም ምንም። እሺ አሁን ይሄ የምትለው ከኔ ነው የሚጠበቀው ወይስ ከሷ ነው የሚጠበቀው? ቤተክርስቲያን ቆይቼ የመጣው የምትለው እኮ ቤተክርስቲያን ቆይታ የመጣች አይደለም የምትመስለው። እንዴት ምላሷ እንደሚዘረጋ እንዴ! እሷ ማለት እኮ እሷ ማለት ዛሬ ሞባይልሽ ላይ አደርሻ ለራስሽ እንኳን አታስቢም? ምን አስጨነቀ? ነካውክ? ምንድን ነው ያልሽው? አንቺ ግን ምንሽን ነው የሚያመሽ? አንተ ሰላም አይደለም እንዴ? ምን ነው ነካውክ? ያው እኔ ከጓደኞች ጋር ያወራው ነው። አንዳንዴ ደግሞ መንፈሳዊ ነገር አይበታለሁ። የእናንተ መንፈሳዊ ነገር ትዳርን የሚልድ ነው እንዴ? አልገባኝም። ምን አይነት ትምህርት ነው ግን ያስተማሩሽ? ካስተማሩ ሰዎችና ከቤተሰቦቼ ወረድ በልሽ። እኔን እንደፈለክ ማድረግ ትችላለህ። ቤተሰቦቼና ያስተማሩኝ እንዳትነካ። አሁን የሰለቸኝ ያንተ ጭቅጭቅ ነው። በጣም ነው ያስጠላኝ። አንድ ነገር ልንገርሽ፣ ይሄ ትዳር ነው፣ እቃ አይደለም ከኔ ጋር የጀመርሽው። በዚህ ሁኔታ ምን ማድረግ እንዳለብኝ አላውቅም። ማቆም ካለብን ማቆም እንችላለን። እሺ ካንቺ ጋር እየተጨቃጨቁ መኖር አልፈልግም። ስራ ስወጣ በንዴት ወጣለሁ፣ ስገባ በንዴት እገባለሁ። መንፈሳችን እኮ አንድ አይነት ስላልሆነ ነው። እና ቤተክርስቲያን እኔ ስለ አትሄድም አንተ ምን ላርግ ታዲያ? ቆይ ቲክቶክ ላይ ነው እንደ ቤተክርስቲያን ያለው? እንዲህ አይነት ክርስትና የትም አይቻል አቅም። መንፈሳዊ ሽፋን አትስጪው። እሺ ለጥፋትሽ። ከዚህ በኋላ የፈለግሽውን ማድረግ ትችያለሽ። ያንቺ ነገር በቅቶኛል። በዙሪያዬ ብዙ መንፈሳዊ ሰዎችን አውቃለሁ። እንደሱ አይነት ሰው ግን አላውቅም። አንተ እግዚአብሔር ነገር ነግሬ እኮ የማይገባ ሰው እኮ ነህ። በቃ ጭቅጭቃችን የእግዚአብሔር ቃል አትሰማም። መንፈሳዊ ነገር አይገባህም። በዛ ላይ ደግሞ ትንሽ የነገር ስናገር በዛ ነገር መናደድ ትፈልጋለህ። በዛ ላይ ደግሞ ሁሉም ነፃነቴ ባንተ አጥቻለሁ ባንተ ምክንያት። ኧረ ልጄ እባክሽ ተረጋጊ። እንዲህ አይወራም። እኔ ፊት ነው እንደዚህ የምትለፈልፊው? እውነት እኔ ፊት ነው እንደ ይሄንን የምታወሪው? አባባ እኔ ትዳሬን በጣም አከብራለሁ። ነገር ግን እርሷ ከናንተ የተወለደች አይደለም የምትመስለው። የምትናገረኝ ንግግር ያቆስላል። የተከተለችውንም ጌታ ቢሆን እኮ በኑሯ ስላላሳየችኝ ልከተለው አልችልም። ምክንያቱም እርሷን ያልቀየረ ጌታ እኔን ይቀይረኛል ብዬ እንዴት አምናለሁ? አንቺ ከአንቺ ጋር እናወራለን። ይህንን ነገር አንቺ ብታወሪያቸው አይሻልም? እኔ ልሂድና ላስተካክል ስራዬን። ይኸውልህ ልጄ፣ እሷ ነገሩን ታስተካክለዋለች። እኔ ደግሞ አወራሃለሁ። ከአንቺም ጋር እንጫወታለን። ትዳር እንደዚህ ቀልድ መስሎሽ ከሆነ እጅግ ተሳስተሻል። እዚህ እናትና አባትሽ ፊት እንደዚህ የመለስሽለት እቤትማ እንዴት እንደሆነ አንተም ቢሆን ተረጋጋ። መረጋጋት አለብን። ነገሩን በቁጣ ማስረዳት ትክክል አይደለም የኔ ልጅ። ለማንኛውም እኔ ልሂድ፣ አንቺ ጨርሽው። መልካም መልካም፣ እኔ አስተካክለዋለሁ። ይቅርታ አባባንም እርሶንም አስቀየምኩኝ። ስሜታዊ አርጋኝ እኮ ነው። በጣም ይቅርታ አድርጉልኝ። አይ ልጄ ምንም አታስብ። ትዳር ውስጥ ይሄ ያለ ነው። ሁላችንም እንደዚህ ነው ያሳለፍነው። ባንተም በሷም ምንም ጥፋት የለም። ይሄ ያጋጥማል። ነገር ግን ወደኛ መምጣታችሁ መልካም ነው። አሁን እንፈተዋለን፣ እንነጋገርበታለን። ሁሉም ይስተካከላል። እንጸልያለን። ትዳር ከእግዚአብሔር ነው። ምንም አትጨናነቅ። ሁሉ ነገር ይስተካከላል። እንጸልያለን። ነገር ግን ልጄ ምንም ያክል ጥፋት ብታጠፋ ክርስቶስ በእሷ ማንነት አይለካም። እሷ ስላጠፋች እሷ ስለሰራችው ስህተት ክርስትና በዚህ አይለካም። ክርስቶስን ብታሳየኝ ኖሮ ከተለው ነበር ስላል በዚህ እንዳትለካው፣ በዚህ እንዳትቆም። አሁንም የሚከለክልህ ነገር የለም። ክርስቶስን የቤታችሁ ራስ ማድረግ ከፈለጋችሁ በእናንተ ቤትም ይሰራል። ልጄ ለአንቺ ደግሞ መልእክት አለ። በደንብ የእናትነት ስራዬን እንድሰራ ፍቀጅልኝ። የቤት ስራዬ ሚስትነት ማለት እኮ ከባድ ኃላፊነት ነው። በእግዚአብሔር ኃይል ካልሆነ አንድም ነገር አይቻልም።
ስለዚህ ሁለታችሁም ጋር ቁጭ ብለን ማውራት አለብን። እንዲሁም እናንተ ሚስቶች ሆይ ከባሎቻችሁ አንዳንዱ ለትምህርት የማይታዘዙ ቢኖሩ በፍርሃት ያለውን ንጹሑን ኑሯቸውን እየተመለከቱ ያለ ትምህርት በሚስቶቻቸው ኑሮ እንዲገኙ ተገዙላቸው። ለእናንተም ጠጉርን በመሸረብና ወርቅን በማንጠልጠል ወይም ልብስን በመጎናጸፍ በውጭ የሆነ ሽልማት አይሁንላችሁ። ነገር ግን በእግዚአብሔር ፊት ዋጋው እጅግ የከበረ የዋህና ዝቅተኛ መንፈስ ያለውን የማይጠፋውን ልብስ ለብሶ የተሰወረ የልብ ሰው ይሁንላችሁ። እንዲህ በቀድሞ ዘመን በእግዚአብሔር ተስፋ ያደረጉት ቅዱሳት ሴቶች ደግሞ ለባሎቻቸው ሲገዙ ተሸልመው ነበርና። እንዲሁም ሳራ ለአብርሃም ጌታ ብላ እየጠራችው ታዘዘችለት። እናንተም ከሚያስደነግጥ ነገር አንዳች እንኳ ሳትፈሩ መልካም ብታደርጉ ልጆቿ ናችሁ። የዛሬቱ ቀን ለኔ ወደ ኑሮዬም ወደ ህይወቴም ወደ ራሴም እንድመለስ ያደረገችኝ ቀን ናት። ምክንያቱም ነገሩን እንደዚህ አስተውየው አላቅም ነበር። ልጄ ባለቤቷን ወደ እግዚአብሔር እንዳደረገቸው ባየው ጊዜ እኔ ታዲያ በሚስቴ ምክንያት ወደ ቃሉ እንዴት ዞር ማለት አቃተኝ? ምክንያቱም ምን አይነት ሚስት እንደሆነች በኑሮዋ ሁሉ አሳይታኛለች። በአመታት ኑሯችን ተፈሪ የሆንኩት እኔ ለልጆች እንኳን የምፈራው አባት ለሷም እንደዛው ኃይለኛ ነበርኩ። ያቆየን የሷ ትህትና፣ የሷ መልካምነት፣ የሷ መረጋጋት ነው። እኔ ባደረኩት ልክ ስላላደረገችብኝ ነው። የልጄ ባል የተከተለችውንም ጌታ ቢሆን እኮ በኑሯ ስላላሳየችኝ ልከተለው አልችልም። ምክንያቱም እርሷን ያልቀየረ ጌታ እኔን ይቀይረኛል ብዬ እንዴት አምናለሁ? ልጄ ቀድሞ ለኔ እንደዚያ መስላ ባትታየኝም በምንም ሁኔታ አምላኳን ማሳየት አልቻለችም ነበር። ለኔ ደግሞ ሚስቴ ጌታን በሚገባ አሳይታኛለች። እኔ ግን አላየሁትም። የምትከተለው ጌታ ኢየሱስ ቀድሞ እኔ የምከተለው ነበር። ምን ከሆነ መንፈሳዊ ማንነቴ ተመልሼ አሁን ያለሁበት ደረጃ ላይ ደረስኩ። ያ በቅድስና ያለ መመላለስ መንገድ ከጭራሹ ከቤቷ አስወጣኝ። ኃጢአት ደጋግሞ መስራት፣ ደጋግሞ ይቅር ማለት የሚቻለውን ጌታ አስረሳኝ እና ትቼው ኮበለልኩ። በቃ ከፊቱ ጠፋሁ። በቅድስና መኖር የሚጠቅመው ለዚህ ነው። እድሜ ሳያልፍ በጉብዝና ወራት እግዚአብሔርን ማክበር ይቻል ነበር፣ ግን ከመሸብኝ በኋላ ትዝ አለኝ። ከዚህ በላይ ቢመሽብኝስ ኖሮ እንዴት ሆን ነበር? ሚስቴ ለአመታት የዘራችው ሊያፈራላት ነው መሰለኝ። አንተ እኮ እንደዚህ አይነት ጥሩ ሰው ነበርክ። አንተ ከኔ የምትበልጥ መንፈሳዊ ሰው ነበርክ እኮ። አሁንም አልመሽ፣ እግዚአብሔር ይረዳናል። እርግጠኛ ነኝ ይህ የብዙ ጸሎቷ ምላሽ ነው። ቤተክርስቲያን የነበርኩባቸው አመታት የሚያስታውሰኝን ከሚስቴ በቀር ሁሉንም አርቄያለሁ። ሁሉም ሙሉዬ ግን የጽድቅ ተቃራኒ ነው። በሌላ መንገድ ሌላ ሰፈር ውዬ ነበር። አሁን አንተ ጎልማሳ ከተባልኩበት ጊዜ አንስቶ አንቱስ ከተባልኩበት እስከ ዛሬ ድረስ ለዓለም ጉልበቴን ሳስበዘብስ ኖርኩኝ። ዛሬ ግን ነጋ መሰለኝ። ዛሬ ግን ወገን አለኝ እኔስ እስከ ሽበት ድረስ ሚመክር ሚያጽናና ታግሶ የሚያኖር ተሸክሞ ሚያከብር እስከ ሽምግልና የኔ ኢየሱስ ልበል የሕይወቴ ዋስትና ዘላለሜን ውረሰኝ